ኤሊና ሁለቱ ዳክዬዎች። ከረጅም ጊዜ በፊት ፀሐያማና አረንጓዴ በሆነ የገጠር መንደር ትንሿን የቅርፊት ቤቱን በጀርባው ተሸክሞ የሚኖር ገር ኤሊ ነበር። ነገር ግን አንዳንድ ቀን ትንሽ ብቸኝነት ይሰማው ነበር። ኤሊው ወፎች በሰማይ ላይ በደስታ ሲበሩና እንስሳት መሬት ላይ በፍጥነት ሲሮጡ ሲመለከት ይቀና ነበር። እሱም እንደ ሌሎች እንስሳት በፍጥነት መሮጥንና በሰማይ መብረርን ይመኝ ነበር። እግሮቹ ትናንሽና ቅርፊቱ ከባድ ስለሆኑ ዓለምን በፍጹም ዞሮ እንደማያየው እያሰበ በጣም ያዝን ነበር። አንድ ደማቅ ጠዋት ሁለት ደግ ዳክዬዎች የኤሊውን ማዘን ከሩቅ ተመልክተው ወደ እሱ መጡ። ጓደኛችን ኤሊ ምን ሆነ ነው ያዘንከው? ብለው ጠየቁት። ኤሊም ዓለምን ዞሬ ማየት ፈልጋለሁ፣ ግን በጣም ቀርፋፋ ነኝ አላቸው። ዳክዬዎቹም ያ ከሆነ ያስደበረ ምናልባት እኛ ልንረዳህ እንችላለን ብለው አንድ አስደናቂ ሐሳብ አመጡ። በመጀመሪያ አንተ ይህንን ዱላ መሃሉ ላይ በአፍህ ነክሰህ ያዘው። ከዛ እኛ የዱላውን ጫፎች በአፋችን እንይዝና ወደ ሰማይ ይዘን እንበራለን አሉት። ከዛ በተጨማሪም በምንም አይነት ሁኔታ አፉን እንዳይከፍትና ዱላውን እንዳይለቅ አስጠነቀቁት። ኤሊውም በጣም ደስ አለው። ዱላውን እንደማይለቅም ቃል ገባላቸው። ዳክዬዎቹ ኤሊን በዱላው አንጠልጥለው ወደ ላይ በረሩ። ኤሊውም ወደ ታች ኮረብቶችን፣ ወንዞችንና ደኖችን ተገርሞ እያየ ከረጅም ጊዜ በኋላ ለመጀመሪያ ጊዜ ከፍተኛ የደስታ ስሜት ተሰማው። በአለማመን ስሜት በልቡ በጣም ይደንቃል፣ እየበረርኩ እኮ ነው ብሎ አሰበ። ድንገት አንድ የተገረመ ቁራ እየበረረ ወደ ኤሊው መጣ። በጣም ይደንቃል፣ አንተ የኤሊዎች ንጉሥ መሆን አለብህ፣ እንደዚህ እንዳሞራ የምትበረው አለው። ኤሊውም ታላቅ ኩራት ተሰማው። ማስጠንቀቂያውንም ረስቶ አፉን ከፈተ። ልክ ብለሃል ቁራ ብሎ ተናግሮ ሳይጨርስ አፉ ዱላውን ለቆ ወደ ታች መወርወር ጀመረ። ከዛም በሳር መካከል ባለ አንድ ድንጋይ ላይ በኃይል ተፈትፍቶ ወደቀ። ዳክዬዎቹና ቁራው በጣም ደነገጡ። በረው መጥተው ጓደኛችን ኤሊ ደህና ነህ? በጣም ተጎዳ እንዴ? ብለው ጠየቁት። ኤሊም ደህና ነኝ፣ ተርፌያለሁ፣ ትንሽ ቅርፊት የተጎዳ እንጂ አላቸው። ቁራውም ባትናገር እኮ ከሰማይ ላይ አትወድቅም ነበር አለው። ኤሊውም ልክ ነህ ቁራ፣ ዝም ማለት ነበረብኝ አለ እየተጸጸተ። ከዚያ ቀን ጀምሮ ኤሊው አላስፈላጊ ወሬና ኩራት ለመጥፎ አደጋ እንደሚዳርጉ ተማረ። የቀድሞ ኑሮውንም በደስታ ተቀብሎ መኖር ጀመረ። ተረቴን መልሱ፣ አፌን በዳቦ አብሱ።